አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኢትዮጵያዊ ይሄን ቪዲዮ ሼር ዲዮት ሪፖስት ስሩበት። እንግዲህ ከዚህ በኋላ ልታወኝም ትችላላችሁ፣ ላታወኝም ትችላላችሁ። በዚህ ቪዲዮዎች ውስጥ ብዙ አይነት ርዕሶችን አነሳለሁ። በመጀመሪያ በህገወጥ የሰው ዝውውር ተሳትፎ በዜጎቻችን ላይ ኪሳራና ሞትን እያስከተሉ ባሉ ግለሰቦች ላይ በጽኑ እያወገዝኩኝ ወደ ጉዳዩ አልፋለሁ። እንግዲህ ሁላችሁም እንደምታውቁት ይሄን 15 ቀን የነበርንበትን ውጣ ውረድ ሁላችሁም ታውቁታላችሁ። በተለይ በሃኒ ጉዳይ ምግብ ሳንበላ ውሃ ሳንጠጣ ስራ ሳንሰራ እንቅልፍ ሳንተኛ ሰውነታችን ቢጫ እየሆነ እቺ ትክክለኛ መሞቷን የሚያረጋግጥ መረጃ ሳይኖራቸው ለቤተሰቦቻቸው ሙታለይ ብለው ባወጁ የህገወጥ የሰው አዘዋዋሪ ደላላዎች ላይ ትልቅ ተጽዕኖና እንዲሁም እነዚህ ግለሰቦች ቀርበው በህግ ተጠያቂ እንዲሆኑ ጥያቄ ስናቀርብ ቆይተናል። ከዛም ባሻገር እሷ ጋር የነበሩ ግለሰቦች እውነቱን እንዲያወጡ በሚል እጭቅጭቅ ውስጥና ሰጣ ገባ ውስጥ ገብተናል። ለምሳሌ እንደ ገጠር ላይ ያለ ወንድማችን አይተሃል ወይም አላየህም፣ እውነቱን ንገረን አትንገረን በሚል እሱም ደግሞ አንደዚህ ሌላ አይነት ቃል፣ ሁለተኛ ደግሞ ሌላ የተለየ ቃል በመናገሩ እውነቱን ንገረን በሚል ተጽዕኖ አድርሰናል። በዛም ደግሞ አንዳንድ ጊዜ የቃል አስተቶች ስለተጠቀምኩና ስለሰደብኩት ወንድሜ ነው በተመልካቹ ሙሉ ፊት ይቅርታ ጠይቃለሁ። ሁለተኛው እኔ እነሱ ጋር ነበርኩ አይቻለሁ ያለ ስሜ ሐሚድ ነኝ ያለ ግለሰብ በሶሻል ሚዲያ ማን እንደፖስተው ባላውቅም ሲንሸራሸር አይቼ በቀጥታ የልጁን ቁጥር በማፈላለግ ቁጥሩን ታገኘው በኋላ እሱ ላይ ደውዬ እውነት አይደለም በማለት እውነቴን ነው ብሎ እነሱ ጋር ለመኖሩና ላለመኖሩ የገጠር ልጅን አስገብተን እስቲ አንዳንድ ጥያቄዎችን ጠይቀውና እናንተ ጋር ለመኖርና ላለመኖሩ እናረጋግጣለን ስንል የገጠር ልጅ መረጋጋትም ስላልነበረው ውክቢያና እሱ እንዳይናገር የማድረግ ሂደት ስለነበረ በዛ እኔም ስሜታዊ ሆኜ ሰድቤዋለሁ። ዲቃላ ምናምን ብዬ ስለሰደብኩት ይሄንንም ይቅርታ ጠይቃለሁ። በመቀጠል በዛኑ ሰዓት በዛኑ ታይም ላይ የቲም ነው ብለው ኮሜንት ላይ ሲጽፉ አይ የቲም አይደለም አባቱ የከሚሴ ኦሮሞ ነው፣ ምናልባት አባቱ ጋር አላደገም፣ እንደሰማው ከሆነ አባቱ ጥሎት ከእናቱ ወገን ጋር ነው ያደገው፣ ስለዚህ ያስተዳደግም ችግር ኑሮበት ይሆናል እንደዚህ በእህቱ ላይ ጨካኝ የሆነው ብዬ በሰራሁት ቪዲዮ ላይ ጭራሽ የብሔር ስም ሰጥተው ብሔርን ከብሔር ለማጋጨት እየሄዱበት ያለው መንገድ በጣም አስጠያፊ ነው። እኛ የትኛውም ብሔር የትኛውም ሃይማኖት ጥላቻም ሆነ ምንም አይነት ነገር የለም። የትኛውንም ብሔር የትኛውንም ሃይማኖት የትኛውንም የፖለቲካ አይዲዮሎጂ ደግሞ እኛ አላራመድንም፣ አላስተላለፍም። ስናወራም የነበረው ስንቃወም የነበረው አንደኛ በህገወጥ የሰው ዝውውር ላይ የተሳተፉ ግለሰቦችን ነው ስናዋግዝም የነበረው። ሁለተኛ በዛ መንገድ ላይ አሁንም ለመንጣት ያሰቡ ዜጎች መንገዱ ምን ያክል አስከፊና አሰቃቂ ህይወትን የሚቀጥፍ መንገድ እንደሆነ ተጠንቅቀው በህጋዊ መንገድ ወደሚሄዱበት መንገድ ምርጫቸውንም ህጋዊ እንዳደርጉ ለወገኖቻችን ለተከታው ሙሉ ስንመክር ነበር። ከዛ በዘለለ እኔ ደጋግሜ የምናገረው የትኛውም ብሔር የትኛውም ሃይማኖት ጥላቻም የለብኝ፣ ጠልቼም አላውቅም። ስለዚህ እኛ በጎ ነው ያዋልነው። በረሃ ላይ ለቀረችው እህታችን ፍትህ ነው የጠየቅነው። የህገወጥ ሰው ዝውውር ላይ የተሳተፉ ግለሰቦች ከዚህ ድርጊታችሁ ተቆጠቡ፣ እንዲሁም በአካባቢው ያለ መንግስት በእነዚህ አካሎች ላይ እርምጃ ይውሰድ።
እነሱን ካላገኘ ቤተሰቦቻቸውን በህገ ወጥ ስራ ውሎ ልጆቻቸው ያደረጉ ያሉትን የህገ ወጥ ዝውውር ጨካኝና መጥፎ ተግባር እንዲተው መደረግ አለባቸው እንጂ ያልነው ወይንም በቤተሰቦቻቸው ላይ ግድያ ምናምን የሚባል ነገር እኔ በቃላቴ አልወጣም። ሁሉም ሰው እንደሚያውቀው በቁጥጥር ስር የዋሉ ቤተሰቦቻቸው ከማለት የዘለለ እንደሚባለው አጥፋቸው ብሏል ምን ብሏል የሚባል ብዬም አላቅ ልልም አልችልም። አሁንም በህገወጥ የሰው ዝውውር ላይ የተሰማሩ ግለሰቦችን መንግስት አድኖ በቁጥጥር ስር አውሎ የዜጎችን በህገወጥ መንገድ እየሄዱ በየባህሩ የአሳ ቀለብ በየመንገዱ በየጫካው እያለቁ ያሉ ወገኖች ጉዳዩን እንዲቆም ማድረግ እንዲችል ትልቅ ፍንጭ ሰጥተናል እንጂ በምንም ነገር ሌላ ጥፋት የለብንም። እኛ በዋልነው በጎ ስራ በጠየቅነው መንገድ ላይ ያላግባብ እየተደፈሩ ያላግባብ እየተገደሉ ያላግባብ እየሞቱ ላሉ ወገኖች ፍትህ እንጂ የጠየቅነው ሌላ ምንም ነገር አላልንም። እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለ5 ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም፣ ምንም እና እንደዛ ነው። ያው ይሄ የኛ የንግድ አካውንት ነው። ፎሎ እያደረጋችሁት ሁላችሁም ችግር የለም። አገራችንም ሆነን የምንሰራበትን አላህ ያምቻችልናል ኢንሻአላህ። ሰያ እንግዲህ ያው ድምፅህን በዚህ ሰምተናል። እኛ እንኳን የሰማነው ታስሯል ምናምን የሚል ነበረ። አሁን እንደዚህ ድምፅህንም ከሰማን የተወሰነ ለውጥ አለ። ስለዚህ ከሳውዲም እንደተባረርክ እናውቃለን። አሁን ደግሞ ቀጣይ ወደ ዱባይ ሄደን ነበር። ከዛም እንግዲህ ያው የውጡ እንትን ቀርቦልሃል። ስለዚህ እንግዲህ ያው ሰያን የምንወድ የምናከብረው ብዙ የሰራ ልጅ ነው። ለኛ ብሎ ነው ከሳውዲ አረቢያም ተሰዶ ኢትዮጵያ ገብቶ እንደገና ደግሞ አሁንም በእኛው ጦስ ነው። ስለዚህ የደረቅ አብሽር ሆዲም ማያሽር ነው። እንደው ትልልቅ ደረጃ ያላችሁ ሰዎች ካላችሁ መቼም አማርኛ የሚገባችሁ ሰዎች ትንሽ ይበቃል። ስለዚህ ሰያን የምትወዱት የምንወድ የምናከብረው ከጎኑ እንቁም። በቃ ከምላችሁ በላይ በቃ ጠይቁት። እሱ እንግዲህ ለኛ ብሎ ነው አሁን እንጂ እውነት ለራሱ ቢኖር ኑሮ እንደኛው ተመቻችቶ መኖር ይችል ነበር። ስለዚህ ለኛ ድምጽ ሆናለሁ በሚል አይ ምንም የሚስተካከል ነገር የለውም። ያው አገሪቱን ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው ተሰጠኝ እና እንግዲህ ምን እንደው ብቻ አላውቅም። እኔ እዛ ሀገር ተገባው ጀምሬ ስለ ፖለቲካ የሚሆን ስለምናምን አውርቻ አላውቅም። እንደምታዩት ከሳሹስ ምንድነው? ክሱ ምንም አይነት ክስ የለም። ምንም አይነት ክስ የለም። ያው እንግዲህ ይኸውልህ አቡዬ እኔ የምነግርህ ነገር እግዚአብሔር አለ፣ አምላክ አለ፣ ወገን አለ። በእውነትን ያስክ ሰው ነህ። ስለዚህ ግፈኞችና ዘራፊዎች ይኑሩበት፣ አንድ ቀን የተሳካ ነገር ይሰጥሃል። አንተ ለእውነት የቆምክ ሰው ስለሆንክ ማለት ነው። አዎ እንግዲህ ኢንሻአላህ በነገራችን ላይ ለበጎ ነው ሰያው። አዎ ሁሉም ነገር ለበጎ ነው እና የተጨነቃችሁ የተሻለ ነገር ደግሞ ፈጣሪ ያስቀምጦልህ ሊሆን ይችላል ከፊት ለፊት የዚህ አሁን ያለበት የምትኖርበትን ሀገር ለቀህ የምትሄድበት በቃ ለኸይር ነው። ወደ ሌላ ቦታ ለድም በቃ እንግዲያውስ እኔ አንድ እውነት የምነግርህ ሀገር ቤት ኤርፖርት ላይ ብዙ ነገር አቀናብረው እንደሚጠብቁ የእውነት ይሰማኛል። እኔ ምንም ያደረኩት ነገር የለም። ምን ያደረገኝ ታገሬም በሰላም ነው የወጣሁት። የኛ ሀገር ህግ የወደቀና የወረደ ስለሆነ ነው እንደዛ የምልህ አቡዬ። እኛ ከሀገራችንም በህጋዊ መንገድና በሰላም ነው የወጣሁት። አሁንስ ምን አጥፍቼ ነኝ? ምን አጥፍቼ? ፖለቲካል ተናገር ልጅ ምንድነው? እኔ አልተናገርኩም ምንም ነገር እስካሁን ድረስ ራሱን ጠብቆ ነው ያለው። እስከዛሬም ሲናገር የነበረው በዚች ላይ ጉዳይ እንጂ ብሔር ጋርም የተነካካበት ከፖለቲካም ከምንም አንግል ጋር የለበትም። አገር ገብቶ ከመጣ በኋላ ሁላችንም ሚዲያ ላይ ነው ያለው።
ስለዚህ ምንም ነገር ይመጣ ነገር የለም። ፈጣሪ አለ። ከመጣማ አሜን ብሎ መቀበል ነው። ቀጥሎ አይበሉ። አዎ እሱማ የዝንጀሮ በገደል አስፈራሯትም አለ። ከመጣም እንዴ እና እንደዛ ነው። ፎሎ አድርጉት ቤቱን የኛው ነው። ሁላችሁም ያለውን ነገር ዞሮ ዞሮ እስኪ ካሉት ልጆች ጋር ተነጋግረን አገርም እኖራለሁ እላችኋለሁ በቪዲዮ ኢንሻአላህ። የሰማነው ሰየው እና ጆከርም እና ሚኪ ምንም ስላሉ ያለውን ነገር ዞሮ ዞሮ አገር ግባና ከነሱ ጋር ያለው ነገር ተዋራለህ። መስተካከል ያለባቸው ነገሮች የሚስተካከሉ ነገሮች ካሉ ያው ሁላችንም ያለን ያቅማችን ነው እናግዛለን። አብሽር አገርም ለስራ መጥቶ ከሆነ ብዙ እህቶች አሉ፣ ወንድሞች አሉ፣ ቤተሰብ አፍርታል፣ ወዳጅ አለ። ስለዚህ ያግዛልና ምንም ነገር እንዳይሰማ። ኧረ አይሰማኝም።